እንዴ እስከዛሬ በቃ አዲሱ ሱቄን እንዴ አላስመረኳችሁም ማለት ነው። ተመልከቱ እንግዲህ ያው ብዙ ጊዜ ጀማል ይውልኝና አይወድም። በነገራችን ላይ ሙያ በልብ ነው ይባላልና እኝ የሚል ሰውዬ ነገ ሸሽገኝ ማለቱ አይቀርም። ይሄ ስራ ቦታዬ ነው፣ አዲሱ ሱቃችን ነው እንደምታዩት። እንግዲህ ዛሬ ጉድ የሚያስብል መጅሊስ ነው ዛሬ ይዤላችሁ የመጣሁት ከ30 ቲክነስ ከጣውላ ከአልሙኒየም እስተ 20 ቲክነስ በቦንዲድ ማለት ነው። ይሄ አሁን የመጀመሪያው ቪዲዮ ነው። አልሙኒየም ነው ያበደ አረቢያ መጅሊስ ባለ 16 ቲክነስ ከላይ 36 ቲክነስ ማን ነው ወደ ላይ እንግዲህ ይለያል። እስተመጨረሻ እቃ ፈላጊ ለሆናችሁት እንግዲህ ትናንትና ባህልጋ ምናምን ነው የመጣሁባችሁ። ዛሬም ደግሞ አረቢያ መጅሊስ እስተምንጣፉ አለ የሚባል እንግዲህ ለቤታችሁ እንድታደርጉ እንግዲህ ግድ ነው። የሰው ልጅ አረቢያ መጅሊስና አልጋ ቁምሳጥን ሳይገዛ መቼም ወደ ቤቱ ተሰርቶ ባዶ ነው የሚሆነው። እንደምታዩት ጀማል ሁሴን ፈርኒቸር እና አረቢያ መጅሊስ ይላል። ቁጥሬም እዚሁ ላይ አለላችሁ። ይሄ እንግዲህ ሱቃችን ነው ለማታውቁት እንዲህ ተደርጎ ያበደ ሆኗል። እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦችን ይድራችሁ። ሰላም ናችሁ? ዛሬ እንግዲህ በቃ እንድታደንቁ ነው የምፈልገው። ድንቅ ስራ ማለት ነው። እምነትና ጥራት በእኛ እንግዲህ ያው ብዙ ጊዜ የቆየንበት ነው። ኢንሻአላህ አሉባልታ ልሰሙ ትችላላችሁ። የሚጠላችሁ ሰው ሊተርባችሁ ይችላል። እኛ ግን ሙያ በልብ ነው። ሁሌም በእምነት አገራችን ላይ ሆነን ስንት ዓመታችን ወደ ስደት ሳይንመለስ በዚህ ቢዝነስና በዚህ ስራ ገብተን እህቶቻችንን እያገለገልን እንገኛለን። ስለዚህ ቪዲዮውን አለፈለፍ እያረጋችሁት 10 ደቂቃ ናት፣ ግን ብዙ አይነት መጅልሶችን ታካትታለች። በጣም ወደ 5-6 መጅልስ እዚህ ላይ አስቀምጬላችኋለሁ ባጭር። ይሄ እንግዲህ የመጀመሪያው ቪዲዮ የረዘመባችሁ ያው ሱቃችንን በማስተዋወቅም እንድትገኙ ፈልጋለሁ። በአካል ለመጣ በአካል እንገኛለን፣ በስልክ በእምነትም ደግሞ እንገኛለን እኛ እና እንዴት አያችሁት? እስቲ ይሄንን መጅሊስ ወላሂ በጣም ነው የሚያምረው። እዩት፣ ተመልከቱ። ይሄም አልሙኒየም ነው። አቤት ተመልከቱት። ቨርሳስ ልብስ ሆኖ እንደዚህ ሆኖ በቃ በምትፈልጉት ከለር መሰራት ይችላል። ከዛ በኋላ አልሙኒየም የማትፈልጉ ልጆች ደግሞ በዚህ ለምሳሌ በፎቶ ፍሬም ተመልከቱ። ፎቶ ፍሬም ይባላል። ይሄ ጣውላ መጅሊስ ነው። ቦንዲዱ ባለ 10 ቲክነስ ነው እንደምታዩት። እንደዚህ ኩኖ ሁሉም ፏፏ ብሎ ተሰርቷል ማለት ነው እንደምታዩት። አቤት እግሬ ሲዘረጋበት እንግዲህ ምንጣፍ ሁሉም ተመሳሳይ ማች ተደርጎለታል። እንግዲህ እስተ ምንጣፍ እስተ መጋረጃ ማች አድርገን ነው የምናዘጋጀው ማለት ነው። እና እስከ ዛሬ ይሄን ቪዲዮ ለቅቄላችሁ አላቅም። እንደነገርኳችሁ እኔ ሙያ በልብ ነው ብያችኋለሁ። ያው ቲክቶክ ላይ ሁሉም እነዚህን አይታችኋል። ይሄው ቦንዲዳችን እንግዲህ ጠንካራና አስተማማኝ የሆነ ነው። ቦንዲድ ገልጠህ አታሳይም እያላችሁ ነበረ። ቦንዲድ ዛሬ በረንዳ ላይ አስፍሬዋለሁ። ሱቄ ማየት ትችላላችሁ። እዚህ ፊት ለፊት ሱቅ እንግዲህ ቆይ አሳያችኋለሁ። ደርድሬው ባዶውም ማየት ትችላላችሁ፣ ሳይለብስ ማለት ነው። ምን ጊዜ የሚያኮራ ምን ጊዜ የማያሳፍር ማለት ነው። ይሄን አረቢያ መጅሊስም ተመልከቱ። እዚህ ጋር በሽሮማ ወርቃማ ያው ቪዲዮውን አሯርጬዋለሁ እንዳይበዛባችሁ ብዬ ነው። ያው የቲክቶክ ሩጫ እዚህም እንዳይመጣባችሁ ተመልከቱ። ይሄ በጣም ያብራል። ይኸው እየተላጠ ነው የምላችሁ፣ እየላጥኩት ነው። አይወት ተመልከቱ እንግዲህ ጥራቱን። አቤት አሁን ይሄ የት ቢገባ ጥሩ ነው? ወረባቡ ቢስቲማ ይገባ ነው እንግዲህ ተመልከቱ። ይመቸው። ይሄ ቢስቲማ መግባት ማለት ይለያል ነው የምላችሁ። እና እንግዲህ አልሙኒየሙ ይሄ በጣም ያምራል። ልብሱ ጋር ቦግ ብሏል። ይሄ እንግዲህ ብዙ ልጆች አልሙኒየም ሲባል ብልጭልጭ የሚላጥ ይመስላችኋል። የሚላጥ አይደለም። ይሄ ብረት ነው። ብረት በማሽን እንደዚህ ዲዛይን ወጥቶለት ነው እና ብረት ነው። ምንም ነገር አይሆንም፣ አይላጥም፣ ከለር አይቀየርም። ተመልከቱ ቦንዲዳችን ይኸው የሚመስለውን ቦንዲድ እየከፈትኩ ነው ዛሬ የማሳያችሁ ማለት ነው። አስተማማኝ እቃ እንደዚህ ነው። እኔ ያው ላይቱ ላይ ስሮጥ መሆነ ነው ጀማል ስለማይከበር ነው ሁላ ትላላችሁ ኮሜንት ላይ። እንግዲህ ከዚህ በላይ እንዴት ልበል እስቲ? መኪና አምጥቼ መኪና ላይቱ ላይ ልንዳ እንዴ? ያኮ ነው የቀረኝ እንግዲህ ጮለቃ አንጥቼ ላይቱ ላይ ላውጣ መስለኝ
አቤት እናንተ እና ተመልከቱ። ይሄም ደግሞ ቡኒ ነው፣ ትንሽ ደመቅ ያለ ቀላ ያለ እንደዛው ወርቃማ። ይሄ አሁን በጣም ወርቃማ ስለሆነ ልብሱ አልሙኒየሙን ቀብሮታል። አልሙኒየሙን እንደምታዩት ቀብሮታል። በጣም አይታይም። ይሄ አልሙኒየም አሁን ሌላ ከለር ላይ ሲሆን ቦግ ብሎ ይታያል። አሁን እዚህ ጋር ውጦታል። ብዙም ቦጊታ የለውም አልሙኒየሙ። ሌላው ላይ ግን ቢጫ ሆኖ ይለያል ማለት ነውና እንግዲህ እኛ ሀገር እንደዚህ አይነት ነገሮችን እያመረትን እንገኛለን። ብዙ ልጆች ከቲክቶክ ከሌላ ቦታ ከፌስቡክ እያመጣችሁ ፎቶ ትልኩልኛላችሁ። እኛ ከዛም በላይ እየሰራ እንገኛለን። በምትፈልጉት በቃ የፈለጋችሁት ፎቶ አንታችሁ እንደ ፎቶ ቁጭ ነው የምናደርገው እና ይሄ አረቢያ መጅሊስ እንግዲህ ይለያል። ያው ትንሽ ስራ እየተስተዋገለ ነበር በመኪና የተነሳ ትንሽ አሁን ነዳጅ ያው ገባ እያለ ነው። ብዙ ባይሆንም እስካሁን እቃ እንግዲህ ይዞብን ነበር። ምክንያቱም እቃ ማምጣት አልቻልንም ነበረ። የመኪና ችግር ታውቃላችሁ። እንኳን እቃ ማምጣት ቀርቶ ሰው መመላለሻ በጣም ሰው ተቸግሮ ሰልፍ በሰልፍ ሆኖ ነበረ። አሁን ግን እየተስተካከለ ነው። ወደፊት የሚያስተካክለው እንላለን። የኢራን ጦርነትና አሜሪካን በቃ በሉ የምር ኢትዮጵያ ውስጥ በጣም ትልቅ ጫና ፈጥሯል። አሁን የእቃ ጭማሪ ማለት ነው። ልክ እንደ ምንዛሬ ሰኞ በተለይ አረቢያ መጅሊስ የውጭ ልብሱም ሆነ ሁሉ ነገር ከውጭ የሚገባ ስለሆነ ልክ ሰኞ ሲደርስ እንትን ይሆናል፣ ምንዛሬ ይቀየራል ዋጋ ማለት ነው በየሳምንቱ እና እኛ ደግሞ 1 ወር 2 ወር ቀብድ ተቀብለን ስለምናስቀምጥ በጣም እየተጎዳን ነው ያለነው። ተመልከቱ እንግዲህ ይሄ ደግሞ በቦንዲድ ጀመረላችሁ። ይሄ አሁን ቦንዲዱን እንደምታዩት እዚህ ፊት ለፊት ሱቅ ፊት ለፊት ያለውን ቦንዲድ ማየት ትችላላችሁ። ባዶውን አንጥቼላችኋለሁ። ይሄ ባለ 20 ቲክነስ ነው። ባለ 20 ቲክነስ በቦንዲድ ማለት አረቢያ መጅሊስ ይሄ ነው። ተመልከቱ ሲያምር እንግዲህ ጨረቃ መስሏል። ጀማል ሁሴን ፈርኒቸር እና አረቢያ መጅሊስ በሚለው ይሄ እንግዲህ ሜዳውን ተመልከቱት። ጥልቅልቅ አድርገነዋል። በቃ የታባቱ እና ውጭ እንግዲህ ተራክፎ ነው። ይሄ ተመልከቱ። ሁሉም ተራክፎ እዚህ ነው ሁሉም ሙሉ በሙሉ ቪዲዮ የሚደረገው። እቺ መጅሊስ የጋበዝኳቸው እንግዲህ ምንጣፉ ጋር ማች ሆነዋል። ሁሉ ነገር በጣም የሚያምር ነው። ልብሱ ይሄ ቤጅ ነው። ስኳሪ ልብስና በሰማያዊ ልብስ ነው የተደረገው። ልብሱ ቆሻሻ የሚችል ነገር ነው እና ያው የሰዎቹ ምርጫ ነው። ሰዎቹ ምንጣፉ ጋር ማች አድርገው ነው ያዘዙን ማለት ነው። እና በጣም ማመስገን የምፈልገው ብዙ እህቶች እንግዲህ ተማምናችሁብኝ እዚህ ስራ ስለዶላችሁኝ እኔን በቃ ምን ልበላችሁ፣ ሁላችሁ ማምናችሁ ብቻ ቃላት የለኝም ወላሂ ነው የምላችሁና እናንተ እንዳመናችሁኝ ደግሞ እኔ በእምነት ጠንካራ እቃና አንደኛ እቃ አስተማማኝ እቃ ለመስራት ቆርጬ ተንስቼ ጀግና ሆኜ እየሰራሁ እገኛለሁ። ተመልከቱ የሱቃችን ነው። ውስጡ ያለውን እቃ ተመልከቱ። እንግዲህ ሞልቷል። እንግዲህ ይሄው ተመልከቱ የተደረደረውን ውስጥ ስትገቡ ይሄው ሰራተኞቹ በዚህ ጋር ተመልከቱ። እንግዲህ እንዲህ ያደረግን እቃ ቪዲዮ እናረጋለን፣ እንጨናለን፣ እንሰራለን። ይሄን ይመስላል እንግዲህ ተመልከቱ። ቀዩ ሙሉ ሞልቷል። መጅሊስ ነው። ኧረ ይመቸው በቃ እዴ ታራሳ እንዲህ ነው እንጂ ጀግና ማለት ሙያ በልብ ነው በወሬ አይደለም። እና ያው እዩኝ እያልኩ ሳይሆን መታችሁ በእምነት እንድታዙና እንድታሰሩ በማይሆን እቃ እንዳትሸወዱ። ብዙ ልጆች ደግሞ ቀብድ ተበልታችሁ ብዙ ደረሰኝ ይዛችሁ መታችሁ ብዙ ልጆች እያለቀሳችሁ ነው። ብቻ እንደዚህ አይነት ሰው ሲኖር ማለት ነው ሰው ማመን ይከብዳል። እኔ እናንተ ላይ አልፈርድም። ምክንያቱም ብዙ ልጆች አሉ የእናንተን ገንዘብ በልተው ዝም የሚለው እቃ የማያስረክቡ በጣም ድድብ አሉ። ኦንላይን ገብተው ምስጥ ሆነው ሰውን የሚበሉት ሀታ ከስደት ገብተው ስደትን አይተውት የሰው ገንዘብ የስደተኛን ብር የሚበሉ ብዙ ልጆች አሉ። ግን ምንም ማድረግ አይቻልም። በቃ እኔ አሁን ያመነ ብር ያስገባል፣ ያላመነ ቤተሰብ ይልካል፣ ያላመነ ደግሞ በመተው ያምናል። ምንም ማድረግ አይቻልም። ምክንያቱም እኔ እምነት እንዳለኝ ሁሉ ብዙ እምነት የሌላቸው አሉ። የሰው እምነት የሚበሉ የሰው አደራ የሰው አማና የሚበሉ ብዙ አሳፋሪዎች አሉ እዚህ ኦንላይን ላይና እንግዲህ እናንተ ባመናችሁበትና እድለኛ ሆናችሁ ሞክሩ። እኛ ጋር ግን እንደዚህ አይነት ነገር የለም። እኛ የህዝብ ልጅ ነን። ኢንሻአላህ በምንም ተአምር እንደዚህ አይነት ነገር እኛ ጋር የለም። በመነጋገር ማመን ነው የሰው ልጅ ሰርቶ ሲያገኝ ነው የሰው ልጅ አጭበርብሮ ሳይሆን ሰርቶ በቃ የላቡን
ምንድነው አጭበርብሮ የበላ ነገር እኮ ነገ የሳት ነው። እና በትክክለኛ መንገድ እዘዙ፣ ደውሉ። ስልክ ቁጥራችን ባናሩ ላይ አይታችሁታል።